አባ ዳቦ ግዛልኝ። ምንድነው 5 ብር ምን ይሰራልኛል? ያለኝን ነው የሰጠውክ። ካሌለክ ለምን ትወጣለህ? እዛው ቤትክ ጥቅልል ብለህ አተኛም? ለመንከኝ፣ ያለኝን ሰጠውክ። ከዚህ በላይ ምንም ማድረግ አልችልም። እና ካልቻልክ ምን ያኩራራሃል? ስትራመድ ላየክ እኮ የኔ ቢጤ አመስልም። የኔ ቢጤ አይደለሁም ነህ። ከኔ የምትለየው ትንሽ ቀላ ስለምትል ነው። ብሬን ካልፈለከው መልስልኝ። አንካ ደግሞ ይመጻደቃል እንዴ? 5 ብር ሰጥተህ ምርቃት ጠበቀ ነበር። ምን እየሰራችሁ ነው? 5 ብር ሰጠኝ ፖሊስ። ለመነኝ፣ ያለኝን ሰጠሁት። እንደማመስገን ይሰድበኛል። 5 ብር ይዞ ቢሊየን በወጣበት መንገድ ላይ ኮራ ብሎ ይራመዳል። ፖሊስ ገጽታ ያበላሻል። እሰረው። አንተም ለስራ ነው የወጣኸው፣ አንተም ለልመና። ወደምትሄዱበት ሂዱ። አሁንሽ ዳይ ና 5 ብሩን አምጣው። ለኔ ቢጤ ልሰጠው ነው። ካርድ ልሞላበት ነው። አሁን ተበተኑ። ዳይ ካልታከምኩኝ እሞታለሁ። ብር አዋጡና አሳክሙኝ። ስንት ነው መታከሚያ? 200 ሺህ። አላዋጣም። ብሞት ከዛ በላይ ነው የምታወጡት። ለሬሳ ሳጥን፣ ለቀብሬ፣ ከቀብር መልስ ደግሞ ጉረኞች ስለሆናችሁ በሬ ታርዳላችሁ። ለአርባዬ ለራሳችሁ ጉራ ሰው ለማብላት ብላችሁ በሬ ታርዳላችሁ። እስቲ አስቡት። ለመታከሚያ ከምታወጡት ገንዘብ ለቀብሬ ያወጣችሁት፣ ለሞት ያወጣችሁት ገንዘብ እኮ ይበልጣል። ልክ ነህ። ቆንጆ ንግግር ነው፣ ግን አላዋጣም። በህይወት እያለው እርዱኝና ስሞት ከፈለጋችሁ አትቅበሩኝ። ቆሻሻ ገንዳ ውስጥ ወስዳችሁ ጣሉኝ። በስማ ምን ነው ገንዳ ውስጥ አይሆንም፣ ትቦ ውስጥ እንከታለን። ለዘመዶት ትቦ ይመኛሉ። አመሰግናለሁ። ምንም አይደል። እናቃጥለውና አመዱን እንድፈው። ውጡልኝ። ምን ልንጠይቅ መተህ ታባረናለህ? እኛ እኮ ዘመዶች ነን። አሁን ዘመድ አለኝ ብል ማን ያምነኛል? እናንተ ከምቀብሩኝ ጅብ ቢበላኝ እመርጣለሁ። ጅቡ ጋር ልውሰድህ። ውጡልኝ። ተማሪዎች፣ ሂሳብ አስተማሪ ስለሞተ ነገ ትምህርት አይኖረንም። ሁላችንም የቀብሩ ስነ ስርዓት ላይ እንገኛለን። የስ ነው ያላችሁት? አዎ ቲቸር፣ ሂሳብ አስተማሪን አንወደውም ነበረ። ሁሌ ሲያስተምረን ካፉ ምራቅ ይዘንባል፣ ይታፋል። እያበሰበሰ ሲያስቸግረን ዣንጥላ ይዘን መምጣት ጀመርን። እና ደግሞ ብዙ ነበር የሚያጽፈን። አንዴ ሙሉ ዩኒት ዋንን በአንድ ቀን ጽፋችሁ ነው አለን። ባይሞት ደግሞ ሙሉ ዩኒት ቱን ያጽፈን ነበረ። እና መሞቱ ጥሩ ነው፣ ተገላገልን። እንኳን ሞተ። ቲቸር አልሞትክም እንዴ? አልሞትኩም። ሞቷል ብለህን አልነበረ? ፍራንክ ልናረጋችሁ ነበረ ምን ያህል እንደምትወዱት ለማወቅ። እናንተ ግን ይቅርታ ቲቸር አላሰብነውም ነበር። በኋላ ዣንጥላ ይዞ መምጣት አይቻልም። ለነገ ደግሞ ሙሉ ዩኒቱን ጽፋችሁ ትመጣላችሁ። ቲቸር ይቅርታ። ዶፍ ነው ማዘንብባችሁ። ታሳፍራላችሁ። ለምንድን ነው ልጄን ግንብራስ ብለህ የምትሰድበው? አይማርም፣ የቤት ስራ አይሰራም፣ የጭንቅላት ስራ አይሰራም። ይህንን የሚያክል ጭንቅላት ተሸክሞ በእውቀት ካልተሞላ በኮንክሪት የተሞላ ግንብ ነው ማለት ነው። እማዬ ግንብ ብሎ ይሰድበኛል። ዝም በል ግንብራስ። እማዬ ቀንና ሌሊት የምሰራው አንተን ለማስተማር ነው። ለምንድን ነው የቤት ስራ የማሰራው? ላጠና ስል ግንብራስ የሚለው ስድብ አይምሮዬ ላይ ይመጣብኛል። ለምንድን ነው ግንብራስ ሆኜ የተፈጠርኩት? እኔ ወለድኩ እንጂ አልፈጠርኩም። የፈጠረን ጠይቅ። ፈጣሪ ሆይ ለምንድን ነው እኔን ግንብራስ አድርገህ የፈጠርከኝ? እኔ ልጅ መሳቂያ መሳለቂያ መሆን አለብኝ? ምን ነው ልጄ፣ ለምንድን ነው ያዘንከው? ትምህርት ቤት ግንብራስ ብለው ይሰድቡኛል። ዝም በላቸው። ፈጣሪ የፈጠረው ፍጥረት በሙሉ ቆንጆ ነው። እኔን ፈጣሪ አልፈጠረኝም ማለት ነው? ፈጥሮ ካል ግን ጭንቅላትን ትንሽ በዛ አድርጎታል። ግንብራስ መሆን አልፈልግም። ልጄ የላም ወተት ነጭ አይደለ? አዎ እውነት ነው፣ አይቀየርም። አንተም ራስን ለመቀየር አትሞክር። ምን ላድርግ? እሺ ልዩ ነህ። አንተን የሚመስል እዚህ ምድር ላይ ማንም የለም። ሂድና ወንድ ሁን። ከሰዳቢዎች በላይ ሆነ ቁም። ስድባቸው እንዲያንበረክክ አትፍቀድ። እሺ ተማሪዎች የቤት ስራ ሰራችሁ? ሰርተናል። ግንብራስስ? ሰርቻለሁ። ጎበዝ ግንብራስ። አመሰግናለሁ መምህር። ግንብራስ ስለ አልተናደድክም? አዎ አልናደድም። የምትሳደበውን አንተን መቀየር ባልችልም በአንተ ስድብ የተነሳ የሚጎዳው ስሜቴን ግን መለወጥ እችላለሁ። ፈጣሪ ቆንጆ አድርጎ ነው የፈጠረኝ። ይቅርታ ኤፍሬም፣ እስከዛሬ ስላሳዘነ ትልቅ ትምህርትን ያስተማርክ ነው። ትህትናክ ግን ግንብራስነትን አይለውጠውም። ግንብራስ ሆነህ ትወልዳለህ፣ ግንብራስ ሆነህ ትሞታለህ። እሺ የዛሬ ትምህርታችን የሚሆነው ተማሪዎች እንደምታውቁት ደሞዜ ትንሽ ነው። የምቀበለውን ክፍያ ለትራንስፖርትና ለቤት ኪራይ ነው የማውለው። እስከዛሬ ሳስተምራችሁ እየተራብኩኝ ነበር ማስተምራችሁ። ከዛሬ ጀምሮ ግን ተርቤ ማስተማር ስለማልፈልግ እንዳስተምራችሁ የምትፈልጉ ከሆነ ከምታመጡት ምሳ ላይ ታስተርፉልኛላችሁ። ቲቸር እሺ። የጎዳና ተዳዳሪዎች ሲርባቸው ከሆቴል ትራፊና ተመላሽ ያወጣሉ። አንተ ሲርብ ከተማሪዎች ትራፊ ልታወጣ ነው? አዎ። ከእናንተ ውስጥ ምሳ ስታስተርፉ ለእያንዳንዳችሁ 10 ማርክ ይጨመረላችኋል። እኔ ካስተረፍኩኝ ማርክ ትጨምርልኛለህ? ምንድን ነው ያዝከው? ሽሮ። አንተ ካስተረፍክ 10 ማርክ ይቀነስብሃል። ያንተን ኮንክሪት ማንም አይፈልግም። አንቺ ምንድነው ማክሰኞ ለአቤል እንቁላል ምሳውን መቋጠርለት? ምን ነው አመመው እንዴ? እንቁላል እኮ ይወዳል። እኔ አልወድማ። አትውደዳ፣ ምን አገባኝ? እና የማልወደው ምግብ በልቼ ልታመምልሽ? የልጄን ምሳ ትበላበታለህ? አዎ። ለምንድን ነው የምበላበት? እና ሳልበላ በባዶ ሆዴ ላስተምርልሽ? እከስሃለሁ። ከሰሽኝ ተረባ አስተምር የሚለኝ ህግ የለም። አንድ ጥያቄ ልጠይቅሽ። ለወላጅ አባቱ ምግብ አታበይው? አበለዋለሁ። እኔም የእውቀት አባቱ ነኝ። ስለዚህም ዝም ብለሽ በእንቁላል ፋንታ ስጋ አድርጊውሽ። ስጋ ወዳለሁ። አክስቴ ኤፍሬም፣ እኔ ስመጣ አይተሽኝ ወጡን ልደብቂው ነበራ? ውይ ካንተ የሚደበቅ ከመሰለክ ትክክል ነህ። ለእኔ ብቻ ነው የሰራሁት። ታሳፍሪያለሽ። ኤፍሬም፣ ሲደበቅ የነበረ ወጥ አልበላም። ስትወጣ በሩን ዝጋው። ቀላዋጭ። ምንድን ነው ያልሽኝ? ቀላዋጭ። ኤፍሬም
አቤት አክስቴ፣ እያየኸኝ ባላየ ልትሄድ ነበር? አላየውሽም ነበር። አይተኛል፣ አትዋሽ። በልሽ ና፣ እቃ ልገዛ ነው፣ ትሸከምልኛለህ። መሸከም አልፈልግም። በእኔ ላይ በአክስትክ ላይ ጉልበትህን ትሰስታለህ። አንቺ ወጥሽን ከሰሰትሽ እኔ ደግሞ ጉልበቴን እሰስታለሁ። ተው ልጄ፣ በምግብ የሚጣላ ቀለዋጭ ነው። ኦ ለካ አንተም ቀለዋጭ ነው። ለመሆኑ ወዴት እየሄድክ ነበረ? አጎቴ ጋር ልቀላወጥ። ቀሌ ቀልነት ሆዱን ይሙላ እንጂ ቢሰደብ ቢመታ ችግር የሌለበት አክስትነት ከገንዘብ ከወገን ብር የሚበልጥባት ይሻላል ከቀላዋጭነት። ቀላዋጭ ናበል ምግብ ልስጥህ። እሺ። በእርሶ ትምህርት ቤት ውስጥ የ12ኛ ክፍል መልቀቂያ ፈተና ከወሰዱ 600 ተማሪዎች ውስጥ 500ዎቹ ወድቀዋል። ኖ ማን ያለው? 500 ተማሪ አልወደቀም፣ 600ዎቹም ነው የወደቁት። 600 ተማሪዎች ወድቀዋል። ይህም የሚያሳየው የተማሪዎችን ውድቀት ብቻ ሳይሆን የአስተማሪዎቻቸውንም ውድቀት አይመስሉትም? ምን መሰለ፣ አገራችን እየለማች ነው። የጠየቅኩት ጥያቄ እሱን አይደለም። 500 የሚሆኑ ተማሪዎች ወድቀዋል። 600 አዎ 600 ተማሪዎች ወድቀዋል። ውድቀቱ የተማሪዎቹ ብቻ ባይሆንስ? ምናልባት የአስተማሪዎቹ ቢሆንስ? አዲስ አበባ ላይ የተጀመረው የኮሪደር ልማት በመላው አገሪቷ ላይ መሆን አለበት። የኮሪደር ልማቱ በጣም 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 ቆንጆ ነው። አሁን የጠየቅኩት ጥያቄ ግን እሱን አይደለም። መሰለ አባይን ገደብ ነው አይደለም። ስለ ፈተናው መልሱልኝ። የአድዋ ድልን በልማት መድገም አለብን። የእርሶ ትምህርት ቤት 600 ተማሪዎችን አስፈትነው 600ዎቹም ወድቀዋል። ይሄም ማለት እነሱን ያስተማሩ አስተማሪዎች አብረው ወድቀዋል። ሀገርም አብራቸው ወድቃለች። በዚህ ይስማማሉ? በኮሪደር ልማት ትስማማለህ? አባይ ስላለቀ ትስማማለህ? አዲስ ኤርፖርት ልንገነባ ስለሆነ ትስማማለህ? አዎ በደንብ ነው የምስማማው። እርሶስ የተማሪዎቹ መውደቅ የሀገር ውድቀት መሆኑን ይስማማሉ? የኮሪደር ልማቱን በመላው ሀገሪቷ ላይ ማድረግ አለብን። የተማሪዎችን ውጤት ለማሻሻል ምን እየሰራችሁ ነው? ኢትዮጵያ መልማት አለባት። ዶክተር በሽታዬ ምንድን ነው? ተባለው መሬት ጠራኝ። ዶክተር ለምንድን ነው የምትጮይው? እኔ አይደለሁም ታካሚ ነው። ለምን? መድኃኒት መስሎኝ ነው በረኪና ወጋሁት። አንተ ምንድን ነው የምትጮኸው? ለምንድን ነው የምትጮኸው? ዝም በል። ገደለችኝ። በበረኪና የሞተ የለም። መጣው ወተት እወጋለሁ። መራይት አቤት። ተጠንቅቀሽ አክሚ። በረኪና አታባክኝ። አትፍረድባት። ነርስም ጽዳትም ደርባ ነው የምትሰራው። ጌም አጫውታይ። ስልኬ ቻርጅ ጨርሷል። ኬብል አለ። አይፎን ነው ስልኬ። እሱም አለ። አልሰጥም። በቃ ስልኬን መስጠት አልፈልግም። አትድረቅ፣ ተወኝ። እማዬ ጌም አላጫውትም አለኝ። ተው፣ አታስቸግረው። እናትህን ስማት። አንተን ነው ቤቱ መተህ አትድረቅ። ስጣው፣ ይጮትበት። መስቀል አደባባይ ይባላል። ቆንጆ ቦታ ነው። አዎ በጣም። ከዛሬ ጀምሮ እዚህ ነው የምትኖረው። ጎዳና? ለምን? እናትህን ካገባኋት በኋላ አብረህን እንድትኖር አልፈልግም። እማዬ አትፈቅድልህማ። እንኳን የጠፋ የሞተም ይረሳል። ብቻዬን ጥለኝ ልትሄድ ነው? ለፀሐይ፣ ለንፋስ፣ ለብርድ? ብቻህን ጥዬ አልሄድም። እንካ ለብርድ ይሆናል። ፍቅር ይጥፋ። ምን ነው ልጄን ጎዳና ትጥለዋለህ? አልጣልኩትም። ጥለኸኛል። እዚህ ምን ትሰራለህ? ማስትሽ ሰተህ ትጥለዋለህ? እኔ እኮ አንተን የቀረብኩ እኮ ማለት ነው አባቱ እንድትሆን ነበረ እንጂ አውጥተህ ጎዳና እንድጥለው አይደለም። ልጅሽ የተረገመ ነው። እኔን እንዳየኝ የሚታየኝ ሞባይሌ ነው። እኔ ደግሞ ሞባይሌን መስጠት አልፈልግም። ጌም ማጫወት አልፈልግም። በቃ ካሁን በኋላ መምረጥ አለብሽ፣ ወይ እኔን ወይ ልጅሽን። ቢሆንስ ልጄን ማስትሽ ሰተህ ጎዳና ትጥለዋለህ? ብርድ ቢገለውስ? ቢያንስ ጃኬት ታሰጠውም? እንካ ልጄ፣ አሁን መውጣት ትችላለህ።